የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበር። ሰላም፣ እንዴት ናችሁ ቤተሰብ? ዛሬ የመጣሁት እውነት ለመናገር ስራ ላይ ነኝ፣ ግን በዛ ላይ ሙቀት ነው ምናምን ነገር። ሙቀት እንዴት ይዟቸዋል? ቅመሞች እየራሳችሁን ይጠብቁ። በነገራችን ላይ ግቢ ስታጥቡ ምናምን እንደዚህ በተለይ የሚነስራችሁ ልጆች ራሳችሁ ሊጠብቁ ይገባችኋል ማለት ነው። እንደኔ ፊታችሁ እንደዚህ ማደት በማደት እንዳይሆን ማለት ነው። ለነገሩ ያው በእንትን አይደለም፣ ግን ምን ታደርጉታላችሁ? ለማንኛውም ማለት ነው ያው ዛሬ የመጣሁበት እንግዲህ በጣም የታዘብኩት ነገር ነው ማለት ነው። በሱ ሀሳብ እንሰጥና ስንቶቻችንን ቤተሰቦቻችን ጋር ተለያይተን ቤተሰቦቻችን ይቅርታ ሳንጠይቅ እንደዚህ ማለት ለዲዚና ለነ አሌክስ ነው አሁን ያለው ነገር ድባቡ ኦልሬዲ አዲስ ነገር አለ እያልኩ ቲክቶክ ምናምን ስገባ በቃ እንዳለ የነሱ ቪዲዮ ነው የሚሰራጨው፣ ትንሽ ደግሞ ለየት የሚያደርገው ነገር ቤተሰብ በተለይ እኛ ራሱ አረብ ሀገር ያለን ልጆች ራሱ ከዚህ ምን ልንማር እንችላለን? አረብ ሀገር ብቻ ሳይሆን ያላገባ ልጆች ለምሳሌ ፍቅረኛ እኔ ጋር ቢጣላ ማለት ፍቅረኛዬን ቤተሰብ አንፈልግም ቢሉት እሱ ወጥቶ ሊሳደብ አይችልም ጋይስ። እኔ ተው ማለት አለብኝ፣ እኔ አቁም ማለት አለብኝ። አሁን ይሄ ልጅ ይሄ አሌክስ የሚባለው ራሱ ለሱ ራሱ ጸጸት ነው። አስባችሁታል? ጸጸት አይገልጸውም። ከሷ ደግሞ እሱ ራሱ ጸጸት ነው። ምክንያቱም ምን አለ መሰላችሁ ሚዲያ ላይ እንደዛ ወጥቶ እቺ ዜድ የምትባል ሰካራም ራሱ እንደዛ እየወጡ ራሱ እቺን ሴት እንደዚህ ነው ያደረጓት። እና ብዙዎቻችሁ ምን ተማራችሁ? እዚህ ምን ተማራችሁ? የእውነት አንቺም ከሱ ቤተሰብ ጣልቃ መግባት የለብሽም፣ እሱም ከአንቺ ቤተሰብ ጣልቃ መግባት የለበትም። በነገራችን ላይ ማለት ነው በቃ ሁለታችን ብቻ ነገሩን መጨረስ እንችላለን። አይደለም ቤተሰብ ይቅርና ጓደኛ፣ እህት ወዘተ መግባት የለበትም ከኛ ትዳር ከኛ ካፈቀርኩት ልጅቱ በሰዓቱ ትክክል እኮ ናት። ግን በነገራችን ላይ ዴዚ ትክክል ናት። ለምን አትሆንም? እኔ የወደድኩትን ሰው ማግባት መብቴ ነው። ገባችሁ? ምናልባት እናትየዋ የተቀየመች ወይ ትምህርት ተማር ወይ ገና ልጅ ናት ወይ ምናምን ብላ ሊሆን ይችላል። ከዛ ውጭ ባለው ደረጃ ግን ገና ልጅ ናት። ገባችሁ? ለዛ ስለሆነ ትምህርት ተማር ብላ እንጂ እኔም በራሴ በኩል እኔም አልወደውን ወንድ ከሌላ ቤተሰብ እናት አባት ያግቢ ብሉኝ አላገባም። በነገራችን ላይ ምክንያቱም እኔ ከማልፈልገው ሰው ጋር እንዴት ነው የኔ ኑሮ እነሱ ሳይሆኑ እኔ ነኝ የምኖረው። ስለዚህ እኔ በሰው አልመራም። እዚህ ጋር እኔ የማልፈልገውን ወንድ ነው ያግቢ ብሉኝ አልሰማቸውም። ቤተሰቦችን ወዳቸዋለሁ፣ አከብራቸዋለሁ። ነገር ግን በህይወቴ እንዴት እንዲሉ አልፈልግም። ሶ ለዛ ነው እንጂ ለሌላ አልነበረም። ግን ይሁን አስባችሁ ጸጸት የህዝቡ ራሱ ያለው ድባብ ህዝቡ ራሱ ቪዲዮን ያወጡታል። በተለይ እሱ የተሳደበበትን የበፊቱን እንኳን ደስ አለህ እያሉ ብዙዎች ልጁን አንገቱን እንዲደፋ ነው ያደረገ። ምክንያቱም ወጥቶ በዛ ልክ መናገር አልነበረበትም። እናት ናት። በነገራችን ላይ 9 ወር ተሸክማ ያሳደገችን እናት በዚህ ልክ እንደዚህ ብሎ መናገሩ ለእሱ አግባብ አይደለም። በሰዓቱ ብዙዎቻቸውን አስቆጥቷል። ምክንያቱም እናቷ እንደዚህ ጨቆናና ያሳደገቻት ምናምን ሰንበዲ እያለ ወጥቶ ነበር ሲናገር ነበር። ይሄ በጽሞ ስህተት ነው። አይመለከተውም። እሱ ማንም ልጅን እንትን ብሎ የማሳደግ መብት አለው። እሱ አይመለከተውም። እና ይሄ በዚህ ነው አሁን ብዙዎችን ህዝቡን እያስቆጣ ያለ። ትልልቅ ሚዲያን በጣም ፎቶዋ እየተሰራጨ ያለ የዝች የልጅቷ ነገር ግን እሷ ተው ማለት ነበረባት። ያን ጊዜ ጭራሹኑ ለሱ ነበር ያገዘ። ትግሬ ሰው አይደለም ምናምን እያለች ነበር ስትል ነበር። ነው ሰው ነው። ነገር ግን እናቷ እንደዛ ሲናገር ችግር የለም አንተ ረፍኔ ጨርሳለሁ ብላ ማስቆም ነበረባት አይደል? እናንተ ፍረዱ፣ ማስቆም ነበረባት። ነገር ግን ያቺ ሰካራም ዜድ የምትባለው እንደዛ ራሱ ስትናገር ምናምን በጣም ብዙ ነገር አነዘው። እሱ ባይዘው ይቀጥል ነበር። ግን ማን ነበረ ጆከር እና ትላልቅ ሚዲያ ስለተሰደቡት ስለተቆጡት እንጂ ልጁ ሊቀጥል ነበር። ግን አጸያፊ ነገሮችን ስለተናገረ አሁንም ግን ቪዲዮ በጣም እየተሰረጫጨ ነው። እንግዲህ እኔ ምንም የሚለው ነገር የለኝም። በነገራችን ላይ ግን ምን ተማራችሁ? ቤተሰብ ጋር ቤተሰብን ይቀርባሉ። የእውነት እናት አባቶቻችሁ ጋር የተጣላችሁ ልጆች ራሱ ቤተሰቦቻችሁን ይቅርታ ማለት አለባችሁ። እውነት የህዝቡ ራሱ እንትን ድባብ በቃ ሰው ማለት የሰው አፍ በነገራችን ላይ በጣም መጥፎ ነው። አይታችኋት ከሆነ ኢክራም በነገራችን ላይ
የሰው ምላስ የሰው አይን ነው እንደዚህ ኢክራም እንደዚህ ሽባ አድርጎ ያስቀመጣት። ገባችሁ? ኢክራም ስታገባ አይታችሁት ከሆነ ህዝቡ ነበር የተነቃነቀው። በተለያየ ሶሻል ሚዲያ ነበረ ፎቶዋ ሲሰራጭ ነበረ። ምክንያቱም በትልቅ ሰርግ ስለተሞሸረች ማለት ነው። እዚህ የሰው አይን ኮፍ ስለሆነ ይኸው አሁን ኢክራም ያለችበትን ሁኔታ ማውራት አይጠበቅብንም ሁላችንም ስለምናውቀው ማለት ነው። እና ምን ልላችሁ ፈልጌ ነው የሰው አይን ማርያምን በጣም ክፉ ነው። በስመ አብ ወልድ እና እኔ በጣም ነው የተሰማኝ። እውነት ለመናገር በጣም ደብሮኛል፣ በጣም ተሰምቶኛል እንደ ሰውኛ ማለት ነው። እና ግን እኔ አሁን ማለት ነው እኔ በጣም ጥያቄ ያለኝ ነገር የኢትዮጵያ ሆስፒታል ምንድን ነው ህዝብን እየገደለ የሚመልስ የምር